ጌታ እንደዚህ ያለ ጌታ ሆይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ የአባቴ መንግስት የሚወርስ አይደለም። በጣም አይገርም እንዴ? ጌታ ሆይ የሚለው በእርሱ የሚያምን ነው። ቅዱስ ዮሐንስ አፈወርቅ ይላል እነዚህ በእርሱ ስለሚያምኑ ስሙን ይጠራሉ። ከዛ የተነሳ በሱ አምነው ስሙን በመጥራታቸው ምክንያት አጋንንት ያደረባቸው ሰዎች ያወጡላቸዋል። በስመ አጋንንት አላወጣንም ይላሉ። ታውቃላችሁ? ይሄ በቤተክርስቲያን የሚያገለግሉ በእርሱ የሚያምኑ ሰዎች ሁሉ የሚመለከት ነው ይላል። አምነው አጋንንት አወጣው፣ ግን ጌታ አላቃችሁም ሊላቸው ይችላል። ምንድነው ያለው? በስመ አጋንንት አላወጣንም፣ ሙት አላነሳንም፣ ለምጽ እንዲህ አላነጻንም ይሉኛል። እሱ ግን ምን አለ? ከቶ አላቃችሁም፣ እናንተ ርጉማን ከኔ ዘንድ ራቁ። አይገርምም? አላውቃችሁም። እግዚአብሔር በስራ ምክንያት አምነን ታምር እንኳን በእምነታችን አድርገን አላቃችሁም ሊለን ይችላል። ስራ በጣም ቀላል ነገር አይደለም ማለት ነው። ይሄን ጴንጤዎች ለምን እንደማይገባቸው አይገባኝም በእውነት። የሥጋ ስራ የታወቀ ነው፣ የመንፈስ ስራ የታወቀ ነው። አሁን ገላትያ ላይ ያለ ሕግ ስራ በእምነት እንድንጸድቅ እንቆጥራለን የሚል ንባባት አለ። ሮሜና ገላትያ ላይ ማለት ነው። እየሰማችሁ ነው አይደለም? እያደመጣችሁ ነው ወይ? በምን እንጸድቃለን? በጸጋው ጸድቀናል። ኤፌሶን ምዕራፍ 2 ላይ እንዲያው በጸጋው ጸድቀናል የሚል አለ። ሮሜ 3 ላይም እንደዚያው በጸጋው ጸድቀናል፣ ያለ ሕግ ስራ በጸጋ እንድንጸድቅ እንቆጥራለን የሚል አለ። ገላትያ 2ም ገላትያ 5ም ላይ በጸጋው ጸድቃችኋል የሚል አለ። ይሄን ይዙና የሕግ ስራ አያስፈልግም ብለው ክርችም ያደርጋሉ። ክርችም ዝግት ሲያደርጉ ቀጥታ ሄደው የሚጋጩት ከጌታ ጋር እንደሆነ አይገባቸውም በእውነቱ። አንደኛ አሁን የጠቀስኩላችሁ ጥቅስ ጌታዊ ማለት ሁሉ የሚያድን አይደለም የሚለው ጌታ የተናገረው። ቅድም ደግሞ ቅዱስ ጳውሎስ ራሱ ያለ ሕግ ስራ በእምነት እንድንጸድቅ እንቆጥራለን ያለ ቅዱስ ጳውሎስ ራሱ ገላትያ መልእክት ላይ ደግሞ ምንድነው ያለው? የሥጋ ስራ የታወቀ ነው ምዕራፍ 5 ላይ ማለት ነው። ቁጥር 19 ጀምሮ የሥጋ ስራ የታወቀ ነው እንደዚህ ይልና ይቀጥላችሁ ይዘረዝራቸዋል። ምንዝር፣ እንደዚህ ትዕቢት፣ ቅናት፣ ዝሙት ምን ይልና እነዚህን የሚያደርግ የእግዚአብሔር መንግስት አይወርስም ይላል። እያደመጣችሁ ነው አይደል? የማንም መንግስት አይወርስም። መዳን ምንድነው? የእግዚአብሔር መንግስት መውረስ አይደለም? ለዘላለም ሕይወት መብቃት አይደለም? አይ የዘላለም ሕይወት አያገኝም ነው የሚለው። የዘላለም ሕይወት መንግስቱን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ እንደዚያ የሚያመነዝሩ፣ የሚዘፍሩ፣ የሚሰክሩ እንዲህ የሚያደርጉ ሰዎች የእግዚአብሔር መንግስት አይወርሱም ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9። ስለዚህ ተመልከቱ፣ መልካም ስራ የግዴታ አስፈላጊ ነገር ነው። ጌታ ምንድነው ያለው? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ አስወግደዋለሁ ወይም ያስወግደዋል ይላል። ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራው በእርሱ ያለውን ቅርንጫፍ ሁሉ ያስወግደዋል ነው የሚለው። በእርሱ ኖሮ እንኳን ፍሬ የማያፈራ ከሆነ ሉቃስ ወንጌል ምዕራፍ 13 ላይ ደግሞ የምታውቁት ነው። ግዝማ ቆረጠው እንከሰከመ የታጸር ምድረነ፣ ይሄማ ምድርን ይረብሻታል ያናውጻታል። ስለዚህ ቆረጠው ይቆረጥ ይላል። ይቆረጥ ሉቃስ 13 ላይ ቁጥር 6 በምሳሌ ማለት ነው። ፍሬ ፍለጋ ሄደ። ያቺ ትዝ ይላችኋል ጌታ በሰሙነ ሕማማት ፍሬ ፈልጎ የሄደባት በለስ ትዝ አይላችሁ? ፍሬ ባጣባት ጊዜ ምንድነው ያለው? ለዘላለም ምን ያገኝብሽ ነው ያለው? ፍሬ ምግባር እኮ ነው ያ። ፍቅርን፣ የዋሃትን ምናምን የመሰሉ ነገሮች ናቸው። እነዚህ በጣም ጠቃሚ ነገሮች ናቸው። ይህንን ብዙዎቹ ፕሮቴስታንቶች በደንብ አድርገው መረዳት አይፈልጉም።